በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ጳውሎስ መልእክት ለጢሞቴዎስ ልጁ የተላከ አንደኛ መልእክቱ ምዕራፍ 2 ቁጥር 1 እስከ መጨረሻው። ከሁሉ አስቀድሞ ጸሎትና ልመና ምልጃና ምስጋናም ለሰዎች ሁሉ ለነገስታትና ለመኳንንትም ሁሉ እንዲደረጉ እመክራለሁ። ይህም ኑሯችን በቅንነት በጸጥታና በእርጋታ እንዲሆን ነው። ይህም በመድኃኒታችን በእግዚአብሔር ፊት መልካምና የተመረጠ ነው። ሰዎች ሁሉ ይድኑ ዘንድ እውነትንም ያውቋት ዘንድ እርሱ ይወዳልና። እግዚአብሔር አንድ ነው። በእግዚአብሔርና በሰው መካከል ያለው መካከለኛውም አንድ ነው። እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ራሱንም ለሁሉ ቤዛ አድርጎ ሰጠ። በጊዜውም ምስክር ሆነ። እኔም ሐዋርያና አዋጅ ነጋሪ ሆኜ ተሾምሁለት። እውነትንም እናገራለሁ አልዋሽምም። በእምነትና በእውነትም ለአሕዛብ መምህር ሆንኩ። እንግዲህ ወንዶች በስፍራ ሁሉ የተቀደሱ እጆቻቸውን እያነሱ ያለ ቁጣና ያለ መጠራጠር እንዲጸልዩ ፈቅዳለሁ። እንዲሁም ሴቶች በሚገባ ልብስና በማፈር በማስተዋልም ራሳቸውንም ከዝሙት በማንጻት ለጸሎት ይዘጋጁ። በወርቅ ድሪና በዕንቁ ዋጋው በከበረና ባማረ ልብስም አይደለም፣ ጸጉራቸውንም በመሰራት አይደለም፣ እግዚአብሔርን ለሚፈሩ ሴቶች እንደሚገባ መልካም በመስራት ነው እንጂ። ሴትም በጸጥታ ትማር፣ በፍጹም ቅንነትም ትታዘዝ። ሴት ግን በጸጥታ ትኑር እንጂ እንድታስተምር ወይም በወንድ ላይ እንድትሰለጥን አንፈቅድም። አዳም በፊት ተፈጥሯልና ከእርሱም በኋላ ሔዋን ተፈጠረች። አዳም አልሳተም፣ ነገር ግን ሴቲቱ ተሳሳተች፣ ትእዛዙንም ተላለፈች። ነገር ግን በእምነትና በፍቅር በቅድስናም ራሳቸውን በማምጻት ቢኖሩ በልጆቿ ትድናለች። ስለ ቅዱስ ቃሉ ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ጳውሎስ የሐዋርያውን ይህንን አነጋገር ሰዎች በብዙ አንቀጽ ለገዛ ፍላጎታቸው ስለሚተረጉሙ ጥቂት ኃይለ ቃላትን አይተን እንደ እግዚአብሔር ፈቃድ ወደ ዕለቱ ታሪክ እንሄዳለን ማለት ነው። ያው እንግዲህ ዘመኑ ዘመነ ትንሣኤ ነውና በአማን ተንሥአ መድኃኒነ፣ በእውነት ክርስቶስ ተነስቷል ብሎ ኃይለ ቃላትን እንዲጀምሩ ልክ አባቶቻችን ሲያስተምሩ በአብ ስም ወላዲ፣ በወልድ ስም ተወላዲ፣ በመንፈስ ቅዱስ ስም ሰራጺ፣ አንድ አምላክ ብለን አምነን ብለው ኃይለ ቃላትን ይጀምራሉ። ዘመነ ትንሣኤ ሆነ እንደሆነ ደግሞ በአማን ተንሥአ መድኅን ክርስቶስ፣ መድኃኒታችን የሆነ ኢየሱስ ክርስቶስ በእውነት ተነስቷል፣ መነሳቱም ለከንቱ አይደለም። ተንሥአ ክርስቶስ ከመ ይመሐረነ ተንሥኦ ሥጋቲነ እንዲሉ ሊቃውንት የእኛን ትንሣኤ ሲነግረን ነውና ትንሣኤ ለወንድም ለሴትም ለሁሉም ተሰጥቷል። በዘመናችን ደጋግመን መላልሰን የምንናገረው አባቶቻችን ካስተማሩን ትምህርት የምንናገረው ነገር በተለይ ሴትነትን የያዝንበት መንገድ ዓለምን በጣም አጥፍቷታል። እኔ አንድ ነገር አምናለሁኝ። በዚህ ዘመን ትልቁ የሰው ልጆች ችግር ስርዓተ ጾታ ያመጣው ችግር ነው ብዬ አምናለሁ። ዓለም የተበላሸ በዚህ ምክንያት ነው። ምክንያቱም አንድ ቤት መሰረቱ ከተናጋ ሙሉ ቤቱ መናጋቱ አይቀርም። ጊዜ ይወስዳል እንጂ መሰረቱ የተናጋ ቤት ሁሉ ይፈርሳል። ለኑሮም፣ ለሃይማኖትም፣ ለትዳርም፣ ለሌላውም ነገር ለቤት ሁሉ መሰረት ደግሞ ሴት ልጅ ናትና ይህንንም ያቅጻላይ ሰናያት ለዓለም ጀንደር ኢሹ በሚል የስርዓተ ጾታ በሚል ጉዳይ ሴት መብት፣ ሴት መገፋት በሚል ርዕስ አመጣ። ይህ ርዕስ ደግሞ ሴትነትን የገፉ ሃይማኖቶች ናቸው ወደሚል ድምዳሜ እንዲወስድ ተደረገ። ከሳይት የሴት እኩልነት ተባለ። ለዚህ ይመቻል የተባለ ፕሮቴስታንቲዝም የሚባል እምነት ተፈበረከ። በጊዜ ሂደት ያሁን ያለንበት ደረጃ ላይ ደረስንና ቢቻል እርሱ ባለቤቱ እግዚአብሔር የሰጠውን ነገር የሰጠንን ነገር ይዞ ከመኖር ይልቅ ፉክክር ውስጥ በመግባት ደጋግመን የምንናገረው ነገር በዚህ ዓለም ፉክክር ለማንም አይጠቅምም። ሐዋርያውም ራሱ ቅዱስ ጳውሎስ ብርሃነ ዓለም አኮ ለዘሮጸ ወለዘበደረ፣ አክሊል የሚገኝ ሩጦ ለቀደም አይደለም፣ የተሰጠውን ኃላፊነት ለተወጣ ነው። መቼም አንዲት መንግስተ ሰማያት ነው የምንሻትና እቺ እዚህ ውስጥ ያለችውን ኃይለ ቃላት እንዲያው አንዳንዶቹን አለፍ ብሎ መመልከት ይገባል። ወደ ታሪኩ ከመግባታቸው ዛሬ ቅዱሳት አንስት ዓመታዊ በዓል ስለሆነ ከሁሉ አስቀድሞ ጸሎትና ልመና ምልጃና ምስጋና ለሰዎች ሁሉ ይገባል።
ይልቁኑ ለነገስታትና ለመኳንንት እንዲደረጉ መክርሃለሁ ይላል ቅዱስ ጳውሎስ። ማንኛውም ሰው ክፉም ተሾመ በጎም ተሾመ የፈለገ ይሁን ለተሾመ መሪ ሁሉ መጸለይ ይገባል። በሀገራችን ላይ ማንም ይሾም ሊጸልዩለት ይገባል። ለዚህ ምክንያቱ ሁለት ነው። አንደኛው ክፉ እንኳ ቢሆን እግዚአብሔር ከክፉ እንዲመልሰው፣ ነፍሰ ገዳይ ቢሆን ከነፍስ መግደል እግዚአብሔር እንዲመልሰው መጸለይ ይገባል። ጌታ ጠላቶቻችሁን ውደዱ ብሎናል። ሁለተኛው ምክንያት ግን አስከትሎ ምን ይለዋል? ይህም ኑሯችን በቅንነት በጸጥታና በእርጋታ እንዲሆን ነው። መሪው ከታወከ ሀገር ይታወካል። ጌታ እንደተናገረ ዓይን ከታመመች ሙሉ ሰውነት ይታመማል። ልክ እንደዛ ሁሉ መሪ ሲታመም አስቸጋሪ ነው። ያ ማለት የመሪ ህመም ማለት መሪ የተሳሳተ መሪ የማይረባ ነገር የሚሰራ ለሀገር ለቤተክርስቲያን የማይጠቅም ከሆነ የሱ ሁከት እሱ የሚሰራው ነገር እኛን መልሶ ያውከናልና ለዚህ ሲባል ለመሪዎች መጸለይ ይገባል። ከዚህ አለፍ ብሎ እግዚአብሔር አንድ ነው አለና በእግዚአብሔርና በሰው መካከል ያለው መካከለኛውም አንድ ነው እርሱም ሰው ሆነ ኢየሱስ ክርስቶስ ነው የምትለውን መቼስ የጌታችንን ነገር ሳይናገሩ ማለፍ አይገባምና መካከለኛ የሚለውን ነገር ክፉዎቹ ወስደው ጌታችን መድኃኒታችን ኢየሱስ ክርስቶስን በእግዚአብሔርና በሰው መካከል እንዳለ በእነሱ አነጋገር ሎቱ ስብሐት እንደሚጸልይ እንደሚያማልድ ለማስመሰል ይሞክራሉና መካከለኛ ሲባል ጌታችን ኢየሱስ ክርስቶስ መካከለኛ ነው። አዎ፣ ግን መካከለኛ ሲለው መጀመሪያውኑ ማን እንደሆነ ሊነግረን አለ። እርሱም ሰው የሆነ ኢየሱስ ክርስቶስ ነው። ሰው የሆነ ማለት ሰው ከመሆኑ በፊት ሌላ ነበረ ማለት ነው። እግዚአብሔር ስለሆነ ማለት ነው። ሰው ከመሆኑ በፊት እግዚአብሔር ነው። ሰው ከሆነም በኋላ እግዚአብሔር ነው እና መካከለኛ ማለት እንደ እግዚአብሔር እግዚአብሔር፣ እንደ ሰው ሰው፣ እንደ እግዚአብሔር በእግዚአብሔርነቱ የጸና እንደ ሰው ፍጹም ስጋችን ነፍሳችን ከመቤታችን የተዋሃደ ለማለት ነው። በአጭር ኃይለ ቃል እንደው ማስታወስ ስለሚገባ ንባቡን ዝም ብሎ ማለፍ ስለማይገባና ይህንንም ሲናገር እውነት እናገራለሁ አልዋሽም፣ እኔ በእውነት ለአሕዛብ መምህር ሆኛለሁ እያለ ከዛ ስርዓተ ጾታ ስለምንለው ትምህርት ሲመጣ ቁጥር 8 ላይ እንግዲህ ወንዶች በስፍራ ሁሉ የተቀደሱ እጆቻቸውን እያነሱ፣ የተቀደሱ እጆች ማለት አባቶቻችን ሲተረጎሙ ከብዙ ትርጓሜዎች አንዱ የሰው ልጅ ንጹህ መሆኑ ብቻውን አያጸድቀውም፣ ቅዱስም መሆን አለበት። ንጹህና ቅዱስ ደረጃ ናቸው። ንጽህና ይቀድማል፣ ቅዱስና ይከተላል። ንጽህና ማለት ኃጢአት አለመስራት፣ ቢሰሩም መጸጸት ንስሐ መግባት ነው። ቅድስና ማለት መልካም መስራት ነው። አንድ ሰው ለምሳሌ ትእዛዛትን ስንመለከታቸው አታድርግ 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 ይላል። ከዛ ደግሞ ይህንን አድርግ 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 ይላል። ለምሳሌ ጌታ አትስረቅ ብሎ ያዛል። ይህ አታድርግ ይባላል። ለተራባ ብላ ደግሞ ይላል አድርግ። አንድ ሰው ባይሰርቅም ድሃ ካላበላ አይድንም፣ ከሲኦል አይድንም። እና አለመስረቅ ንጽህና ሲባል ድሃ ማብላት ቅድስና ይባላል። አለመግደል ንጽህና ሲባል ሰዎች እንዳይሞቱ ስራ መስራት ቅድስና ይባላል። እና ቅዱስ ዮሐንስ አፈወርቅም እንዳለው በቤተክርስቲያናችን እንደሚናገረው ስጋው ደግሞ ልንቀበል ስንቀርብ ካህኑ ቅዱሳት ለቅዱሳን፣ ስጋው ደግሞ ለቅዱሳን ይገባል ማለቱ ቅዱሳት ለንጹሃን ባለ ኑሮ በቀለለ ነበረ፣ ግን ያለው ለቅዱሳን ነው። እና የተቀደሱ እጆች ማለት ኃጢአትን የማይሰሩ ብቻ ማለት አይደለም፣ መልካምን የሚሰሩ እጆች ናቸው። እና እንዲህ ባሉ እጆች እጃቸውን እያነሱ ያለ ቁጣና ያለ መጠራጠር እንዲጸልዩ ይፈቅዳል። ስለ ቁጣ ቤተክርስቲያናችን የምታስተምረው ትምህርት አላት። ቁጣ መጥፎ ነው። ሐዋርያው ቅዱስ ያዕቆብ እንዳለው የሰው ቁጣ እግዚአብሔርን ጽድቅ አያሰራም። ቁጣ የሚገባበት ቦታ አለ፣ የማይገባበት ቦታ አለ። እና ከዛ ሴቶች ላይ ሲደርስ እንዲሁም ሴቶች በሚገባ ልብስ ብሎ የሚገባ ልብስ እንዳለ ነገረን። የሚገባ ካለ የማይገባ አለ ማለት ነው። ቀጥሎ በማፈር ይላል። የሴት ልጅ ማፈር ጸጋዋ ነው፣ ስጦታዋ ነው። በነገራችሁ ላይ እንኳን ሴት ልጅ ማናችንም ቢሆን እግዚአብሔር ይመስገን መልካም ባንሰራም እግዚአብሔር ካሁን ካለንበት ደረጃ ያደረሰን በማፈራችን ነው። የአባቶቻችን ፊት አፍረን የታላላቆቹን አፍረን ዛሬም ድረስ ቢሆን ማፈር ለሚገባቸው እያፈርን፣ በዚህ ዘመን ጉልበተኛ ሰው ስናይ እያፈርን፣ እውነተኛ ሰው ስናይ ደረታችን እየገለበጥን አይሆንም። እና
በማፈር ይላል። ማፈር በራሱ ከምግባራት አንዱ ነው፣ የተቀደሰ ምግባር ነው። ማፈር ግን ሁልጊዜ ሳይሆን በሚገባበት ስፍራ። ቀጥሎ በማስተዋል የሴት ልጅ በነገራችሁ ላይ አባቶቻችን ሴት እንኳን ሰው አውሬ ታለምዳለች ይባላል። በምን? እግዚአብሔር ለሴት ልጅ ከሰጣት ጸጋ መካከል ትልቁ ማስተዋል፣ ራሳቸውን ከዝሙት በማንጻት ለጸሎት ይዘጋጁ ብሎ በወርቅም አይደለም በድሪም አይደለም በእንቁም አይደለም ዋጋው በከበረ ልብስም አይደለም ጌጥ ባለው ልብስም አይደለም ጸጉር በመሰራትም አይደለም። በእነዚህ ሁሉ ለአጋንንት አሳልፈው የሚሰጡ ተውዝፍት ይባላል። የአመንዝራዎች ጌጥ ናቸውና በእነዚህ አይደለም። እና እንዴት ነው ቢባል እግዚአብሔር ለሚፈሩ ሴቶች እንደሚገባ መልካም በመስራት ነው እንጂ እግዚአብሔርን የሚፈሩ ሴቶች ለነሱ ነው ተገባ። እነዚህ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ላይ ያነሳዋል። እናታችሁን ሳራን ተመልከቷት ይላል። እናታችን ቅድስት ሳራ አሁን ከጥንት አንስቶ እናታችን ቅድስት ሔዋን፣ እነ ቅድስት ዕድና፣ እነ ቅድስት ባረካ፣ እነ ቅድስት ሃይክል፣ እነ ቅድስት ሳራ፣ እነ ቅድስት ርብቃ፣ እነ ራሄል፣ እነ ቤርሳቤ፣ እነ ቅድስት ሐና ነቢይት፣ እመ ሳሙኤል፣ እነ ቅድስት ዲቦራ፣ እነ ቅድስት ዮዲት፣ ሌሎቹም እናቶቻችንን ስናስተውላቸው እነሱን ከአዲስ ኪዳን 36 ቅዱሳት አነስተሉ። ከዛ በኋላ የተነሱ ወንዶችን የሚያሰንቅ ትልልቅ ገድል የተጋደሉ ብዙ እናቶች አሉና ቤተክርስቲያናችን እንግዲህ እነዚህ የተናገረላቸው እግዚአብሔርን ለሚፈሩ ሴቶች እንደሚገባ መልካምን በመስራት ነው እንጂ ብሎ እነዚህ እግዚአብሔርን የሚፈሩ ሴቶች ከተባሉት መካከል አንደኛዋ ዛሬ ቤተክርስቲያናችን የምታከብራት በስንክሳር በዚህችም ቀን ብሎ ስሟን ያለፋት ግን 3 ኃይለ ቃላት የተናገረላት አርዋ ቅድስት ተጋዳሊት መዋዕተ ፍቶት መናኒተ ዓለም ብሏታል። ይቺ ቅድስት ናት። ገድል ያላት በብራና የተጻፈ በግዕዝ የሚታወቅ ገድል አላት። ስንክሳር ላይ ግን ታሪኳን ሳይጽፈው ግን መቼስ ስንክሳር ሁሉ ነገር አልተጻፈበትም። ያው በመጠን የሚጻፈውን ያክል ተጽፏል። የተረፈውን ደግሞ ፈልጎ ማግኘት ይገባልና በእነዚህ 3 ኃይለ ቃላት የቅድስቲቱን ሙሉ ታሪክ ጠቅሎ ይዞታል። ተጋዳሊት አለ፣ ከምን ጋር ነው ስትጋደል የኖረችው? መዋዕተ ፍቶት አለ፣ ፈቃደ ስጋን ያሸነፈች። መናኒተ ዓለም አለ፣ ዓለምን ሁሉ የናቀች ብሎ ይላታል አርዋ ቅድስት ተጋዳሊትና ይችን ቅድስት እናት ማየት ይገባል። እንግዲህ የተጻፈው ሁሉ የተጻፈ ለኛ ትምህርት እዝናት ተግሳጽ ሊሆነን ነውና ቅድስት አርዋ እስራኤላዊት ናት ይላሉ በነገድ ያው ኢየሩሳሌም ዙሪያዋ ላይ ተወልዳ ያደገች፣ ወላጆቿ በመልካም አስተዳደግ ያሳደጓት። ከዚያ በኋላ ጊዜው ሲደርስ እርሷ ባትሻውም እንኳ የወላጆቿን ፈቃድ ለመፈጸም ሲባል ወደ ጋብቻ ያስገቧታል። ያገባት ሰው የጥንት ሰው እንግዲህ ያው በብዛት በንግድና በእርሻ ነው የሚተዳደር። እሱ ነጋዴ ነበረ። ለንግድ ይወጣል። ለንግድ ሲወጣ ትንሽ ወንድሙን አደራ ሚስቴን ጠብቅልኝ ብሎት ይሄዳል። በዘመኑ በእስራኤል ምድር እሷን የሚያክል መልከ መልካም ሴት ደመግቡ መልከ ቀና ቆንጆ በሷ ልክ አልነበረም ይላል መጽሐፈ ገድሏ። ታዲያ ወንድሟ ለካ ገና ከልጅነቷ ጀምሮ ሲመኛት ኖሯል። የባሏ ወንድም መቼም ዝሙት ዳር የለው መድኃኔዓለም ከዝሙት እሳት ይጠብቅ። እንደው በዚህ ዓለም የኃጢአት ሁሉ ምንጭ የውድቀት ሁሉ ምንጭ ዝሙት ነው። ፈቃደ ስጋ ነው፣ መጥፎ ነው፣ የሁሉ ነገር ቀዳዳ ነው እና እሱን ከመከላከል የሚበልጥ ሌላ ስራ አለ ብዬ እኔ አላምንም። አባቶቻችንም እሱ ላይ ነው የሚያተኩሩት። ትውልዱ በሙሉ በሌላው ሁሉ የወደቀ መጀመሪያ በዝሙት ሲባል የአይን ዝሙት አለ፣ የጆሮ ዝሙት አለ፣ የአፍ ዝሙት አለ፣ የልብ አለ። ሰው ዝሙት የሚለው ጭራሽ የመጨረሻውን ነው እና አባ ጊዮርጊስ ዘጋስጫ ወለመሂ ዘመውኩ እመሂ በሐልዮ ወመሂ በተናግሮ ወመሂ በገቢር ርኢ ሀበ ነጻ ድንግልና ለምከ ዘይት ካለ ተናግሮ። ጌታ ሆይ በአንደበቴም የዘሞትኩትን በአይኔም የዘሞትኩትን በተግባርም የዘሞትኩትን የእናትህን ድንቅ የሆነ ለንግግር እንኳ ተናግረ ልንፈጽመው የማይቻል የእናትህን ድንግልና ንጽህና አስበህ ማረኝ ይሉ ነበር። አሁን እውነት እሳቸው ንጹህ ድንግል ናቸው፣ ግን በእውነት ስለ ትሕትናዬን ተናግረዋል። ግን እውነቱ ስለኛ ነው አነጋገሩና ዝሙትን ከመከላከል በላይ ሌላ ትልቅ ምግባር ይኖራል ብዬ አላስብም። በተለይ ሰው እድሜው ከ12 15 ዓመት እስከ 50 እስከ 60 ቢሆን መቼም የዝሙት ጦስ ሰው እስኪያረጃ አይተውም።
እሱን መከላከልና ድሮ ሲመኛት ኖራል። ለካ ልክ ሲሄድ እንግዲህ ወንድሜ ንግድ ሄዷል ቶሎ አይመለስም። የዛሬ ነጋዴ እንደምታውቁት ፈረንጅ ሀገር ሂጄ እንኳን ልነግድ ቢል ዱባይ ከፈለገ አውሮፕላን ካገኘ ደርሶ መልስ መምጣት ይችላል። በረራው ሲመስለኝ 2-3 ሰዓት እዛ በላይ ላይወስድ ይችላል። ጥንት ግን አንድ ሰው ንግድ ከወጣ በጣም ቢመለስ በአመት አልሆነ በ2-3 ዓመት አንዳንድ ጊዜ 10 ዓመት እዛ በላይ ንግድ ሄደው የሚቆዩበት ጊዜ አለና ሄደ እና ሄዶ ፈቃዴን ፈጽምልኝ እኔን አግቢኝ አለት። እንዴ አንተ እኮ ወንድሜ ማለት ነህ የባለቤቴ ወንድም ነህ፣ እንዴት እንደዚህ ታስበኛለህ? ኃጢአት እኮ ነው ሲላት አያያይ የለም ፈቃዴን መፈጸም አለብሽ አላት። ወንድሜ ሩቅ ስለሆነ የሚያየን የለም። ወትሮን እኮ ኃጢአት ማንሰራ ሰው ፍርትን አይደለም እግዚአብሔር ያናል ተዋለችው። እንግዲያውስ ምርጫ ልስጥሽ አላት። ወይ ፈቃዴን ትፈጽሚና ታገቢኛለሽ፣ ካልሆነ ስትዘሙት አገኘኋት ብዬ የሐሰት ምስክር ቀጥርብሽና አስገድልሻለሁ አላት። 2 ነገር ተናገረችው። አንደኛ ሶስናን ያዳነ እግዚአብሔር እኔንም ያድነኛል በሐሰት ብታስመሰክርብኝ። ሁለተኛ ባንተ እጅ ከመወድቅ ይሄ ይሰኒ እደቅ ውስጥ እደ እግዚአብሔር በእግዚአብሔር እጅ በወድቅ ይሻለኛል። አይሆንም አለችው። ሄዶ ከሰሳት። ረበናቱ መጡ። 4 የሐሰት ምስክር አቀረበባት። 4ቱም ከባሏ ውጭ ስትሰስና ግንተናት አለሎ መሰከሩባት። እስራኤላውያን በሙሉ ተሰበሰቡ። እግሯን እጇን አስረው መሬት ላይ ጥለው ሁሉም ትልልቅ ድንጋይ ያመጡ ጣሏት። አካላት ተጨፈላለቀ፣ ሞተች። ከዚያ እስራኤላውያን በዝሙት የተገኘውን ሰው ወይ አሞራ ይበላል ወይ ጅብ ይበላል እንጂ አይቀብሩትም። በድንጋይ የተወገረውን አይቀብሩትም። ከዛ ተሰበሰቡ። ምን እናደርግ ተባሉ። ስለ ደም ግባቷ እንቅበራት ብለው ወስደው ቀበሯት። ከዚያ አንድ ነጋዴ ሲያልፍ ከመቃብር ውስጥ ድምጽ ይሰማል እና በጣም ደንግጦ ምንድነው ጉድ ብሎ ቀረብ ሲል እጇ ብቅ ብሎ ያዋል እና ድምጽ ይሰማል። ሳበኝ ወደ ላይ የሚል ስቦ ቢያወጣት ባለጤና ናት። ምንድነው ሲላት አይ እንደዚህ ሆኖ ግብ ተሰርቶብኝ። ከዛ እሱ ጋር ትንሽ ሲጫወቱ ቆይቶ የምትናገረው ነገር ሊሰማት አልቻለም። ከመልኳ ከደም ግባቷ የተነሳ እሱም ልቡ ተደደፈ በሌላ ነገር። አግቢኝ እኔን አላት። አይ ስለሰራህልኝ መልካም ነገር አመሰግንሃለሁ፣ ግን እኔ ይሄን ላደርገው አልችልም፣ የማይሆን ነገር ነው አለ። ከዚያሽ ወደ ቤቴ እንሄድ ብሎ ወደ ቤት ስትሄድ ደግሞ ሚስት አለችው፣ ልጅ አለው። እሱንም ቢንዳለችው ባሪያው ይሰማ የእሱ አገልጋይ ሆኖ ደግሞ እሺ እሱስ ሚስት ልጅ ስላለው እኔ ምንም የለኝም እኔን አግቢኝ አላት። አይሆንም አለችው። ማረግሽን አሳይሻለሁ ብሎ ፎክሮ ሄደ። ሌሊት ተነስቶ የሰውየው ሚስት ልጁን ህፃኑን ታቅፋተኛችበት አንሸራቶ አውጥቶ በወቅለምት አንገቱን ቆርጦ ከዛም ካራውን ወስዶ ወቅለምት የሚያለው ካራ ማለት ነው በጥንት ልሳን ለቅድስት አርዋ አስጨበጣት ተኛችበት። ህፃኑን ወስዶ እሷ ላይ አንገቱ እንደተቆረጠ እናቲቱ ብትነሳ ልጇ የለም። ደም ተከትላ ብትሄድ ቅድስት አርዋ ይዘዋለች። ካራውንም ጮኸች። ባልየው መጣ እና መልካም ስላደረግኩልሽ ከተቀበርሽበት ስላወጣሽ ይህን ሁሉ ስላደረግኩልሽ ምንም ነገር ማድረግ ቢያቀትሽ እንኳን እንዴት ልጅን ትገይብኛለሽ ሲላት ሕያው እግዚአብሔር ምስክሬ ነው ልጅ ላይ ለምን እኔ እንደዚህ ያደርጋለሁ? ምን ምክንያት አለኝ? እሷንም ማመን ቸገረው። ደሙ ማን ገደለው ይበል በይሽ ከዚህ በኋላ ከዚህ አካባቢ አለሽ ባክሽ ራቂልኝ ብሎ ገንዘብ የትራንስፖርት ሰጥቶ ሄደች። ያን ገንዘብ እሱ የሰጣት ገንዘብ 400 ዲናር ነው። ያንን ይዛ ስትሄድ ሰው ተሰብስቦ ታገኘች። ምንድነው ሲባል በስቅላት ሊቀጣ የሆነ ወጣት ምን አድርጎ ነው ገንዘብ ተበድሮ የሚከፍለው አጡ። ወላጆቹሳ አይየሉም በአካባቢ ቀርባ ስንት ነው ስትል እንደ 400 ዲናር እንኩ አትግደሉት አወረደችው። ከዛ ወደ ቤተሰቦቹ እየሮጠ ሄዶ አመሰግናችኋለሁ ስላተረፋችሁኝ ስለ አህረኛ አይደለም የቀድሞ ሰው እሸት አያውቅም ይባላል። ምን ክፉ ቢሆን እሸት አያውቅም ይባላል። ይሄ በምን ታውቋል ይሉ ሄሮድስ ጸሐፍቱና ሊቃነ ካህናቱን ጠርቶ ክርስቶስ በወዴት ይወለድ ሰባ ሰገል መጥተው ሲጠይቁ ሲላቸው አልዋሹትም፣ የሆኑትን የነገሩት በቤተልሔም ዘይሁዳ ብሎ። ክፉዎች እኮ ናቸው፣ ግን ክፉም ሆነው ግን ቀድሞ ውሸት ብዙ አልተለመደም ነበር ይባላልና አረኛ አይደለን ማን ነው? አንዲት በጣም
ቆንጆ ደምግባት ያላት ሴት ናት። ማን አሳዩኝ አለ። አሳዩት። ሄዶ አመሰግናትና ኋላ ትንሽ ቆይቶ እሱም ደግሞ ሌላ ነገር አግቢኝ ብሎ አይ እኔ ሞት ስላተረፍኩ ለምን እንደዚህ ታደርጋለህ እኔ ላይ? ከዛ ታያላት እምቢ አለችው። እንግዲያውስ ማረግሽን አውቃለሁ ብሎ መርከበኛ ሲመጣ ባሪያ ትገዛኛለህ ምን አለ? ካለህማ ገዛሃለሁ ነው። እንካ እንግዲያው ባሪያነት ብሎ ሸጣት ለባርነት። መርከበኛው ሰውዬ ደግሞ ከገዝቶ እንደ ባሪያ ሲያት እንደ ባሪያ አይደለችም መልኩ። ካላገባሽ ነው የቅድስት አርዋ ፈተና በሙሉ በዚህ የታጠረ ካላገባሽ አይሆንም አለችው። በጉልበት ከንጽህና አረክሳት አለ ብሎ ሲታገል ማዕበል መጣ። ምን ያድርጉ? ዕቃ ቢቀንሱ ያወርዱ ምንም አልሆነላቸው። ምን ብናደርግ ይሻላል ነው ሲሉ ማላቸው ሄደችና ይኸውላችሁ ግፍ ሰርታችኋል። ስለዚህ ገንዘብ አዋጡና እኔን የገዛበትን ገንዘብ ለባለ መርከበኛው መልሱለትና እኔን መጀመሪያ ነጻ አውጡኝ። እኔ ክርስቶስ ደሙን አፍሶልኝ በክርስቶስ ደም ነጻ ሰው ነኝ። ሲጀመር በሀገሬ ሀብት ንብረት ያለኝ ሰው ነኝ። ባሪያ አይደለሁም። እናንተ ባሪያ አይደለሁም። እንደዛማ የሚቆሙልን ከሆነ ገንዘብ አወጣተው ለባለ መርከቡ ሲሰጡት ጸጥ አለ። ጸጥ ሲልላቸው ሰብሰብ ብለው ነው ፈቃዳችን ፍጽም ይል እንደሆነ ምን ክፉ ናችሁ ብላ ብታዝንባቸው ማይበሉ ድጋሚ መጡ። ብትንትኑን አወጣው ሁሉ እዚህ አለቁ። እሷ ግን በመርከብ ስባሪ ሄደች። ከዛ ከዳር ስትወጣ እነሱ ይዘውት የነበረ ወርቅ ብር እንደዛና በሙሉ ወጥቶ መጥቶ እሷ ንብረት ሆነ። ከዚያ ወደ ሀገሩ ንጉስ እዚያ ሀገር ሄደችና የሀገሩን ንጉስ አገናኙኝ ብላለችው። ምን ፈልገሽ ነው ብሎ ሲላት ስታገኘው ወንድ መስላ ነው ያናገረች። በቃ ካቅሟ በላይ ሆነ። እንደሆነ ወንድ መስላ አናገረችውና ምንድነው የፈለግሽ ሲላት አይ እንደዚህ መርከቡ ነው እንደዚህ ተበትኗል እና ይሄ የኔ ንብረት አይደለም የብዙ ሰው ንብረት ነው። ስለዚህ ማን መሆናቸውን እነግርሃለሁ። ቤተሰቦቹ ሲመጡ ለእያንዳንዱ ገንዘባቸውን ትሰጣለህ። ለእኔ ግን በሀገር ዋሻ ፍቀድልኝ ብላ ዋሻ ውስጥ ገብታ በጾም በጸሎት በገድል መኖር ጀመረች። በአጋጣሚ የዚያች ከተማ ንጉስ ለሞት አፋፍ ደረሰ። ካንተ ቀጥሎ ማን ይንገስ ብለው አሉት። ሌላም አይነግስ በጣም መልክም ያለው ልብም ያለው አስተዋይ የሆነ ጎልማሳ እዛ አለላችሁ። እሱን ነው የምትሾሙት ይላል። ንጉሱ ሞተ። ተሾምልን ይሏታል። ሄደው ሴት መሆኗን አላወቁም። አይሆንም ስትላቸው አይ ግድ ነው እንኪያስ መጀመሪያ ማገባትን ሴት አምጡልኝ። ግን ማገባት ሴት በሀገሪቱ ያሉ ቆንጆ ሴቶችን በሙሉ ተሰብስባቸው አምጡና እኔ የምመርጠው። ሴቶቹ በሙሉ ተሰብስበው መጡ። ወንዶች ነው አራቀችና ወንድ ያስመሰላትን ግልጥልጥ አድርጋ ሴትን ይሁላችሁ። ከዛ በኋላ ታሪኩ በጣም ሰፊ ነው። ግን የመጨረሻው ባት ፈቅዱልኝ ብላ እዚያ ባት ላይ ስትኖር እመቤታችን ተገልጻላት ሀብተ ፈውስ ሰጠቻት። ድውያንን መፈወስ። አሁን ይሄ ሁሉ ዜና ተሰማ። ዜናው የት ይሰማል? ክፉ የሰሩባት ከባሏ ወንድም ጀምሮ ያሉ ሰዎች በሙሉ ሰሙ። በዚህ መካከል ያው መሀል ላይ መተረክ አስፈላጊ ስላልነበረ የዘለልኳቸው የባሏ ወንድም እሷ እንደዛ ሊያረጋት የነበረ በሐሰት ያስመሰከራት አካሉ ሽባ ሆኖ አይኑ ጠፍቷል። ሕፃኑን ያረደው አካሉ ሽባ ሆኖ አይኑ ጠፍቷል። እንደገና እሷን የሸጣት ከመስቀል ያወረደችው እሱም ሽባ ሆኖ ይጠፍቷል። ሁሉንም እግዚአብሔር ፈርዶባቸዋል። ዝናዋን ሲሰሙ ይሄኛውን ወንድምየው የገዛ ባሏ ያን አራጁን ጌታው ባለመርከበኛውን ወላጆቹ ማለት የሸጣትን ወላጆቻቸው። መጀመሪያ ግን ዝናውን ሲሰማ ይሄኛው አይነ ስውር የሆነው መጀመሪያ በሐሰት ምስክር እንድትገደል ያደረጋት ዝናውን ሲሰማ እባክህ ወንድሜ እንዲህ ወደሚባል ሀገር ውሰደኝ፣ አንድ ጻድቅ ሰው ተገኝቷል አሉ። ድውያንን ሁሉ የሚፈውስ እባክህ ውሰደኝ። አይ ምን መፍትሄ ታገኛለህ? ብቻ ፈቃድ ይፈጽምልኝ። ከዳንክማ ወንድሜ አይደለም ችግር ያለው ይዘታል። ያን ሶስቱም መጡ አንድ ላይ እና ቀርበው ፈውስ ጠየቁ። አይ እኔ ከፈጣሪ ዘንድ ለምኜ ለእናንተ ፈውስ መስጠት አልችልም። ለምን? የሰው ልጅ የሚድን ኃጢአቱ ሲሰረይለት ብቻ ነው። ኃጢአቱ የሚሰረይለት ደግሞ በደሉን አምኖ ይቅርታ ሲጠይቅ ነው። እንዴት ነው ነገሩ? አይ እስቲ መጀመሪያ አንተ ወንድሜ ነው የምትለውን አቀርበው።
የበደልከው በደል አለ፣ ጽኑ ኃጢአት ሰርተሃል። እሱን ካላመንክ ዓይንህም አይበራም አካልም አይድንም። ምንድነው አለ። አይ እኔማ የወንድሜ ሚስት እንደዚህ አድርጌ ለዝሙት እንደዚህ ብፈልግ እምቢ አለችኝ አስገደልኳት። አዎ እውነቱ እሱ ነው። ከዛ ግን ወንድምየው አይ እንግዲህ አንዴ ሚስቴን አጥቻለሁኝ አንተን ወንድሜን ተጨማሪ አላጣም ይቅር ብዬሃለሁ ብሎ አለ። ይቅርታ ካወረድክማ ብላ ዓይኑን እንድስስ አድርጋ አበራችው፣ አካሉንም አዳነችው። ቆሙ እነሱ ለብቻ። ከዛ ሁለተኛውንም እመን አንተ ማጥያትን አለችው። እኔም እንደዚህ አንዲት ሴት ነበረች እንደዚህ ብላ ፈቃዴን ፈጽሚልኝ ብላት እምቢ አለች። ያው አንተን ልጅ ገድዬ እኔ ነኝ የሶስት እጅ ያስያዝኩት። አይ ልጄን አንድ ጊዜ አጥቻለሁ አንተን አገልጋይን አላጣም እንግዲህ ይቅር ብዬሃለሁ። ጥሩ እሱንም ፈወሰችው። ሶስተኛውም እንደዚህ አለችው። አንተስ ምን በደላል ሲባል እንደዚህ ስቅለት ያዳነችኝን ሽጫታለሁ ለባርነት ብሎ አለ። በሊቅር ብለናል አሉት። እሷ ማዳነችው። ሁለቱን አሰናበተቻቸው። የሸጣትንና ሕፃኑን የገደለውን አሰናበተቻቸው። ከዛ ባልየውን እንዲያው ታዲያ ስለሚስት ምን ታስባለህ ብላለች። አይ እንዴት ይሆናል እሱማ እንግዲህ ባለቤቴማ አንድ ጊዜ ሞታለች ይላል። እንደው በአካል ብታገኛት ምን ይሰማል? አይ የሞተ ሰው አይነሳ እንዴት ብሎ እንደው ብታገኛት ምትይ እንደው መልክሽ እሷን ነው የሚመስል እሷ ትሆኝ ብሎ ይላታል። በሆንስ አለችው። ብትሆኝማ ባገባውሽ ነበር። አይ እሱማ አይሆንም እኔ ለእግዚአብሔር ራሴን ስለተሰጥቼ በገር ለምኖር እንኪያስ ደስ ይበል እሷ ነኝ እኔ አርዋ ማለት እንጂ እኔ ነኝ ብላለችው። ደስ ብሎ አገባሻለሁ ማለት አይሆንም ብዬ እሱን አገባሻለሁ አይሆንም እያልከው እንኪያስ አለ ባታገኝ ቢያንስ ለአንድ ቀን ፈቃዴን ፈጽሚልኝ አለችም። ዞር አሉ። እሱማ ዞሮ በደል አይደለ አይሆንም አለቅሽ እንኪያስ አለችው። እንደ ሴት ገላይን ታጥቤ ተዘጋጅቼ ልምጣ ታገሰኝ ብላ እሱ እዚህ ልብሱን እያወላለቀ ውስጥ ገብታ ገላዋን ታጥባ ነጭ ልብሳ ቸሩ መድኃኔዓለም እመቤቴ ነፍሴን ውሰች አለች። መብርሃን መታ ነፍሷን ወሰደች። ቢገባ አስከሬኗን አገኛት። እዚያው አልቅሶ ቀብሯት ሄደዋልና ለዚያ ነው ቅድም አሁን የተናገርነው ምን አለ ተጋዳሊት ከስንቱ ጋር በተለይ ይሄ አሁን ፈቃደ ስጋን በማሸነፍ በቤተክርስቲያናችን በጣም ብዙ ምሳሌ የሚሆኑ እናቶች አባቶች አሉ። አርዋ ግን የተለየች ናት። በጣም ቅድስት አርዋ ቅድስት ተጋዳሊት ይላታል። መዋኢተ ፍትወት ፈቃደ ስጋን ያሸነፈች መናኔተ ዓለምን የናቀች ያቃለለች ናትና ሰናይተ ምግባር በጎ ስራ የሰራች ድውያንን የፈወሰች በጎ እናት ናትና የዚህች ቅድስት እናት ዓመታዊ በዓሏ ነው። ከሷ ውጭ ከቅድስት አርዋ ውጭም ዛሬ ቤተክርስቲያናችን ከኢትዮጵያውያት እናቶቻችን ብዙ ኢትዮጵያውያት ቅዱሳት አንስት ተዘንግተው ስንክሳሩን ብንገልጠው እንኳን እንደው በስም እንኳን ለምሳሌ እናታችን ቅድስት ዜና ማርያም አመጣው ነው። ዜና ማርያም አለች፣ ዜና ድንግል አለች። ዜና ድንግል አሁን ሰኔ 2 ነው የምናከብራት ከመጥምቁ ዮሐንስ ጋር። ሁለቱም ኢትዮጵያውያት እናቶች ናቸውና ዜና ማርያም ማለት ወደ ጎንደር ስትሄዱ ከባህር ዳር ወረታ፣ ከወረታ አዲስ ዘመን የሚባል ከተማ አለ። ከአዲስ ዘመን ወደ ቀኝ ተገንጥላችሁ የእግር መንገድ ወደ 20 ኪሎ ሜትር ቢኬድ ዜና ማርያም ትልቅ እዛው የአዲስ ዘመን ወደ ጎንደርና ወደዚያ ወደ ቀኝ ወደ መናኸሪያ መገንጠያው ላይ ተራራ ፊት ለፊት ታይለ ተራራው ጫፍ ላይ በአቷ ይታያል። እዚያው ይህች ቅድስት ናት። በጣም ረጅም ዘመኗን የኖረች በተጋድሎ ጣራ ገዳም ላይ ነው። ጣራ ገዳም የብዙ ቅዱሳን ማረፊያ ነው። አባ ኤርምያስ፣ አባ ገላውዲዮስ፣ አባ እንድርያስ፣ አባ ዮሐንስ፣ አቡነ ኤዎስጣቴዎስ፣ አቡነ ተክለ ሃይማኖት መጀመሪያ እመቤታችን ነበረችበት። አሁንም ዛሬ ብዙ ቅዱሳን ስውራን ያሉበት ቦታ ነውና እዚያ ነው የነበረችው። ኋላ ግን ዛሬ ደብረ ደሪጻ የሚባል ቦታ አለ። እዚያ ቦታ ላይ እዚያ ነው በጣም ዜና ማርያም እና የቅድስት ዜና ማርያም ገድል እንግዲህ ዜና ማርያም በ12ኛው ክፍለ ዘመን የነበረች ይባላል። ዛሬ 800 ዓመት አካባቢ በዚሁ በምድረ ጎጃም፣ በሸዋ፣ በወሎ አብዛኛውን ጊዜዋን ግን በዚህ በጎንደር በበጌ ምድር አካባቢ ነው በገድል ላይ ያሳለፈችውና አስታውሳለሁ እኔ የቅድስት ዜና ማርያምን ገድል ልጅ ሆኜ አንድ ቀን አንድ ደግ ሊቅ አንድ ታሪክ ሲተርኩ ለመስማት እንኳን ቀፈፈን። በልጅነታችን የጌታን ሕማማት በማሰብ ራሷን በዘንግ ጀርባዋን በሾህ ስለምትገርፍ አካሏ ቆስሎ ይተላል። ያ ደግሞ በወቅቱ ወፎች ምግብ ስለሚያጡ ወፎች ይመገቧት ነበር። እንደዚህ ያደርጉና ለመስማት ሁሉ ቀፈፈኝ በዚህ ጊዜ። ኋላ ግን አድገው ሲያስቡት እንዴት ያለ ጽኑ ገድል ነው፣ ጣዕም ያለው ደስ የሚያሰኝ መልካም ገድል ነው ማለት ቅድስቲቱ እግዚአብሔርንም አስደስታ በዚህ ክርስቶስ መከራም ተካፍላ እግረ መንገዱን ወፎችንም መግባ። ይሄ ምን ይባላል? ገድለ ኢዮብ። ኢዮብ አባታችን ትሎች ሲመገቡት እኔ እናንተ ምግብ ነኝ ሲወድቁ የሚመገቡት አንስቶ ወደ ቁስሉ ይመልሳቸው ነበር ይላል። ለመስማት ሊቀፍ ይችላል።
አባቶች ግን ኑሮ ተጠቅመውበታል። መቼስ የዓለም አስተሳሰብ ያለው ጭንቅላት የቅዱሳንን ገድል ለመረዳት ይከብደዋልና ይህች ቅድስት ይህንን ሰማ እንዲህ ያደረገች ማናት እል ነበረ ድሮ ልጅ እያለሁኝ። ሁለተኛ ደግሞ አሁንም እንታ ገብረ ሥላሴ የሚባሉ የአቡነ አቢቡ በ125 ዓመታቸው ያረፉት በጣም ደገኛ ቅዱስ ሰው ናቸው። አሁን 11 ዓመት ሆኗቸዋል ካረፉ። በጣም ትልቅ አባታችን ነበሩና አንድ ጊዜ እዚያ ውስጥ መጽሐፍ እየተመለከትኩኝ ቀድሞ ነው ይፈልጉሃል አባ ኃይለ ሥላሴ ነው የሚሏቸው፣ እኛ እንታ ገብረ ሥላሴ እንላቸዋለን። ለምንድን ነው ሲሉ አያይ ትፈልጋለህ ብሎ ሄድኩኝ። የእንታ ምን ፈልገው ነው ልዘዝ ስራ ልዘዝ አለኝ። ምንድን ነው ስላቸው ይኸው አረጀሁኝ፣ አይኔ ዳዊት መድገም አልቻለም። ዳዊት አልደገምኩ ደግሞ መኖር ምን ያደርግልኛል? እኔ ኑሮዬ ዳዊት መድገም ነው፣ አይኔ ደግሞ ፈዘዘ። እንደዚያ ሲሉኝ እንግዲህ በአማካኝ እድሜያቸው ወደ 110ዎቹ አካባቢ ነው፣ ግን በእግራቸው ነው የሚሄዱ እና ምን ይሻላል ብዬ ስላቸው የእናታችን የቅድስት ዜና ማርያም ጸበል አምጣልኝ። በነገራቸው ላይ ቅድስት ዜና ማርያምን ለምኖ መካኑን ያልወለደ አይኑን በተለይ የአይንና የማህፀን መድኃኒትነት የታወቀ ነው። እሱን ኋላ ነው ያወቅኩኝ። እና ቅድስት ዜና ማርያም አዲስ ዘመን አለች፣ ሂድና ጸበሏን አምጣልኝ። እሱን ድስስ ባደረገው አይኔ ያው እዚህ በኋላ እንደ ልብ ይሆናል ብሎ አሉኝ። ነው ዋይ ኋላ ሰዎች ዜና ማርያም ማናት እየስላለ ጻድቅ ናት። በዚህ ግንቦት 30 ነው የምትከበር፣ ሰኔ 30 የሚያከብሯታል። በዚህ ነው እንዴት ነው የሚከዳ? የ6 ሰዓት የእግር መንገድ አለ። ኦሮሮ አልሄድም ምን ይዘስ ኋላ አንድ መርጌታ ነበረ ደህና ሰው፣ እሱ ሂዶ አመጣላቸው። እንደ ልባቸው ቁልጭ አድርገው ዳዊታቸውን እየደገሙ በ125 ዓመታቸው እስኪያርፉ ድረስ በ2003 ሚያዝያ 23 ቀን ያረፉ። እንደ ልባቸው እየደገሙ ነው ይኖሩና ገረመኝ። በኋላ እንደዛ እንደ ልባቸው ደስ ይለው። ስለዚህ መጀመሪያ የሰማኋት እንዲህ ያለ ገድል የተጋደለችው ለካ እንዲህ ያለ ቃል ኪዳን ለመቀበል ነው። የሁለት እዚያ በኋላ ግን ጣዕመ ዜናዋ ሲሰማ እጅግ ግሩም የሆነ እንግዲህ መቼስ የኮሶ ቅጠል ታውቁ ይሆናል። እሱን ከሐሞት ጋር የተቀላቀለች 13ቱን ሕማማት ዓርብ የምትቀበል የነበረች ገና ከልጅነቷ ጀምሮ ወላጆቿ ቤተሰቦቿ በወረርሽኝ እንዴት እንዳለቁባት እንኳን ሌላ ከሁሉም የሚያስገርመኝ ወረርሽኝ ቸነፈር ይባላል። የብድብድ ገብቶ አገሩን ሲጨርሰው ለማትረፍ ብላ ወንድሟ ከሌሎች ጋር ወጣች እና ከሌሎች ወገኖቿ ጋር ተጠፋፍታ ወንድሟን ብቻ ይዛ በዱር እሱ ተረፈልኝ ብላ ዱር ላይ ደክማት አንቀላፍታስ ብትነሳ ትራፊውን ያገኘችው አውሬ በልቶት ከጎኗ ላይ በትስስ አድርጎ በልቶ መቼም ይህንን አይቶ ሰው መቼም እሷ ግን ፈቃድህ ነው ይሁን ብላ ገዳሟን ነው የገባችው። እዛ በኋላ ነው እንግዲህ በዚህ ጽኑ ገድል የምትታወቅና በእውነት በጣም ጽኑ ቃል ኪዳን ያላት ከኢትዮጵያውያት እናቶቻችን መካከል አንዷ ይህች ቅድስት እናት ናት። እነ ቅዱስ ቆሮስ እና ቅዱስ ዲማዲስ እና አባ ሚካኤል ሌሎችም ቅዱሳን ዓመታዊ በዓላቸው ነው። አሁን ኃይለ ቃሉን እንጠቅልለው። ቅዱስ ጳውሎስ እናንተ መኖር ያለባችሁ ከዝሙት በመንጻት በማስተዋል በማፈራልና ለጸሎት ስትዘጋጁ በወርቅ በድሪ አይደለም፣ በዕንቁም በአማረ ልብስም አይደለም፣ ጠጉር በመሰራትም አይደለም ብሎ ቁጥር 10 ላይ እግዚአብሔርን ለሚፈሩ ሴቶች ለነ ቅድስት አርዋ፣ ለነ ቅድስት ዜና ማርያም፣ ለነ ቅድስት ሶፊያ አንጌቤናይት፣ ለነ ቅድስት ሶፊያ ተጋዳሊት፣ ለነ ቅድስት ጣጦስ፣ ለነ ቅድስት መሪና፣ ለነ ቅድስት ንባ መሪና፣ ለነ ቅድስት ቴክላ፣ ለነ ቅድስት ጤቅላ፣ ለ36ቱ ቅዱሳት አንስት ዮሐና፣ ሶስና፣ ሰሎሜ፣ ማርያም የሚባሉ 7 እናቶች፣ ለሌሎቹም ለቅዱስ ክርስቶስ ሰምራ፣ ፍቅረተ ክርስቶስ፣ ወለተ ጴጥሮስ፣ እህተ ክርስቶስ፣ ወለተ ጳውሎስ፣ እነ ዮስቴና ድንግል ሶሪያዊት፣ እነ ዮስቴና ድንግል ኢትዮጵያዊት፣ እነሱን ሁሉ በማሰብ ይሁን። የዚህን ዘመን ጅል ሴቶችን በማየት የዘፋኙን ራቁቱን አርቲስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከገደላት ነገር መካከል አንደኛው በዚህ ዘመን ዝነኛ ሰዎችን አርቲስት ነው ምናምንቴ ነው እያመጡ መድረክ ላይ ያቆሙታል። የእነሱን ሕይወት እንደ ቅድስና ያዋል ሰው እዛ ሲዘፍን ይውላል፣ እዚህ መጥቶ ይዘምራል። እዛ ሄዶ አርቲስት ነኝ ይላል። ሲጨመላለቁ ነው የሚሉት ጨቅላላ። እና እኔ በዚህ ቤተክርስቲያን ማንኛውም ሰው እኩል ነው። ሰው በበጎ ስራው ከፍ ይበል እንጂ ኃጢአትን በመሰራት ሰው እንዴት ከፍሎ ሊታይ ይችላል? አንድ ሴት ራቁቷን ስትሄድ የምትከበረው ቅዱስ ጳውሎስ ተናግሯል። ክብራቸው በነውራቸው ወለ ከርሶም ያመልኩ ሆዳቸው አምላካቸው ሆዳቸውን የሚያመልኩ ብሎ ተናግሯል። እና መምሰል የሚገባን እናቶቻችንን ታላላቆቻችንን ቅዱሳትን እንጂ ጅሎችን አይደለም የሚለው
መታወቅ አለበት። ከዚያ ማጠቃለያው ላይ ምን ይላል? ሴት በጸጥታ ትማር። እኔ ይገርመኛል። አሁን እኔ በጸጥታ መማር ደስታ ነው መሞት? አሁን ለእናንተ በመናገር ምንድን ነው ጥቅሜ? ማለት ተናጋሪም የሆነው በረከቱ ሰማይም መጽሐፍ ይላል ያነበበም በረከት አለው፣ ያዳመጠም በረከት አለው። የበለጠ ማን ነው የሚጠቀም? ያዳመጠ። ለምን? ውዳሴ ከንቱ የለው፣ ሰይጣን አይፈትነው። የሚያስተምር መከረኛ። እንደዚህ ብዬ ስናገር አንዳንድ ለማጋነን ይመስለዋል። ሞክረው መጣ። በዚህ ዘመን ብዙ ሰባኪ ያህል ተዝናንቶ የሚኖር ለምን ብለህ ጠይቅ። መከረኛውን አስተማሪ ለምን ድልቶት የሚኖረው ለምን ብለህ መጠየቅ ነው። ለምን ደላው? ለምን መከራ አገኘው? መመርመር ነው እና በጸጥታ ትማር የሚለው እንደ ጭቆና የሚያለ ጭቆና አይደለም። በቃ በጸጥታ ትማር ብሏል። እግረ መንገዱን የጸጥታ ነገርን ማስተማሩ ነው። በፍጹም ቅንነት ትታዘዛለህ፣ ዋጋ ለማግኘት ነው። ግን በጸጥታ ትማር ማለቱ ለሴት ተናገረው እንጂ ወንድስ በጸጥታ አሁን ሴት በጸጥታ ትማር ሲባል ወንድ በሁከት ይማር ማለቱ ነው። ያሁኑ ለአንዱ የተነገረ ለሌላውም ያገለግላል። ቀጥሎ በቅንነት ትታዘዛለህ፣ ወንድንም ይመለከታል። ሴት ግን እንድታስተምር በወንድ ላይ እንድትሰለጥን አንፈቅድም ማለት ይሄ የሥነ ፍጥረት ስርዓት ነው። ለምሳሌ አሁን በእኛ አመለካከት ቢሆን አካላችን አለ የተፈጠረበት መንገድ እውነት ለመናገር ቁጭ ብለን ስናምረው አንዳንዱ ሰው ያምረዋል ማለት ብዙ ጊዜ ጠላት የሚመጣ በኋላ ነው አይደል? ምን አለ አንዱ አይናችን በኋላ አንዱ በፊት ቢያደርገው ኖሮ ብሎ ምኞት ይኖራል አይደል? ግን እውነት ለመናገር የእግዚአብሔርን ስራዬ ብሎ ለመረመረው አይናችን እዚህ ላይ ቢኖር እንዴት ነው ምንተኛ ነበር? ምክንያቱም እዚህ ላይ ታችሁት ከሆነ ወደ ውስጥ የሆነው ከሆነ ጎድጓዳው ነው። ያ ማለት ለማየት ይቸገራል። እዚህ ላይ ከሆነ አይናችን ላይ ነው ምንተኛው፣ ጨፍልቀ ነው ማለት ነው። በነገራችን ላይ አይናችን እዚህ ተመልክታችሁት ከሆነ አይናችን በዚህ በግንባራችን ስተኛ አይናችን ለምን የማይጨፈልቅ ይመስላችኋል? እግዚአብሔር አይንን ጎድጓዳ ነገር ውስጥ ነው ያስገባው። ሳህን አለ ጎድጓዳ ላይ ነው ያስገባው። እንደዚህ ያደርገው በጥፊ እንኳን ሰው ሲመታ ይሁን የማይጠፋ ለዛ ነው። በጣም ጣቱ አልፎ ካልነካው በቀር ማለት ነው። እና እሱ ብቻ አይደለም፣ ሰዎች አሁን አምሮት አላቸው ብናደርግ ብሎ የሚያስቡት ግን እግዚአብሔር ስነ ፍጥረት እንዳስቀመጠ ነው። ጆሮ ለምሳሌ እዚህ ላይ ነው ያለው አይደለም? ነቅሎ ጀርባው ላይ ማድረግ የሚያምረው ሰው ሊኖር ይችላል። እግዚአብሔር የፈጠረው ነገር እግዚአብሔር እንደፈጠረው ነው መገኘት ያለበት። ሴት እንድታስተምር አንፈቅድም ማለት ለምሳሌ ሴት ፓስተሮች አሉ። ምንድነው ትርፋቸው? ምንድነው ጥቅማቸው? ምን ፍለጋ ነው? እኔ እኮ ምን እግዚአብሔር ፈቃዱ ቢሆን ሴቶችን ሰብስቤ ማስተማሩ ለነሱ ሰጥቻቸው ነው ቁጭ ብዬ የተማርኩ ነበር። ግን ለልጆች አንዳንድ ጊዜ ለሚገባቸው በፈሊጥ አስተምራለሁ። እስቲ እንደው ሌላውን ነገር እንተው። ሴት ልጅ እንዳታስተምር የተከለከለችባቸው ለሶስት ምክንያቶች አሉ። አንደኛው ምክንያት ከአባታችን አዳም ጋር በተያያዘ ነው። ከታችም ያመጣዋል ምክንያት ስተቱን አለችና አሁንም ያንን ለመከላከል በሚል አንደኛው ምክንያት እሱ ነው። ሁለተኛው ነገር ሴት ልጅ በተፈጥሮ ስሜቷ ስስ ነው። ያ ማለት ማስተማሩ ላይ የሚፈጥረው ሁከት አለ፣ ማስተማሩ ላይ የሚፈጥረው ችግር አለ። የሴት ልጅ የተፈጥሮ ፈተና አምስቱ ጾታ ምዕመናን መካከል የሴት ልጅ ትውዝፍት ነው፣ መንዝር ጌጥ ነው። ጌጥ የሚወዱ ሰው ደግሞ አስተማሪ መሆን አይችልም። እሱም ብቻ ግን አይደለም። እውነት ለመናገር እኔ ቀድሞ ነው ቁጭ እያሰብኩት ነበር። እንዲሁን አንዲት ሴት ልጅ ታስተምር ብትወጣ ቁጭ ብዬ እንዴት ብዬ ቃሏን እሰማለሁ፣ ፊቷን እያየሁኝ ሌላ ሀሳብ ውስጥ ነው የምገባው። እውነት ለመናገር አሁን መዝሙር ሲቀርብ ከድሮ አንስቶ አባይ አስተማሩን አለ። መዝሙር ሲያቀሩ ሰነት ተማሪዎች አባይ አንገት መድፋት ነው፣ የስዕሉ ነው፣ የግድግዳውን ማየት ነው። እነሱን ካያቸው እንዴት ብዬ ቃሉን እሰማዋለሁ? ፍጹም መሆን ይጠይቃል በእውነቱ። ወንድ ልጅ ቆሞ እርግጠኛ ነኝ ቆመን ስናስተምር እንጃኔ አለባበሳችንም እንዲያ ስለሆነ እሱም ብቻ ሳይሆን እኔ 1000 ሴት ቆሜ ባስተምር 2-3 ይፈተኑብኛል ብዬ አልገምትም። እኔ የተፈጥሮ ቃል ኪዳንም ስላለው ለዛ የሚያጋልጥ ብዙ ነገር ስለሌለና ዋናው ትልቁ ግን ቅዱስ ጳውሎስ ብርሃነ ዓለም እንዳለን እንግዲህ ስተት በሴት ልጅ ምክንያት መጥቷልና ያ አይሆንም። ኋላ ግን ምን አለ? በእምነትና በፍቅር በቅድስናም ራሳቸውን በማንጻት ቢኖሩ
ሴት ልጅ በልጆቿ ትድናለች ማለት ልጆችን ቀድሶ ማሳደግ፣ በእምነት ራሷ ትጠቀማለች፣ ልጆቿን በመልካም በማሳደግ ደግሞ ክብሩን ታገኛለች። ከሁሉ በላይ እንደማጠቃለያ የማደርገው ግን እግዚአብሔር ሴት ልጅን ወይም ቤተክርስቲያን ሴት ልጅን ዝቅ አድርጋ ታያለች ብለን እንዳንል በጣም ብዙ ጊዜ ተናግሬዋለሁ፣ ዛሬም መልሼ እናገረዋለሁ። በዓለም ያሉ ሁሉ ቅዱሳን ወንዶች ቢሰበሰቡ እንደገና 99 ቅዱሳን ነገደ መላእክት ቢጨመሩ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ሱሪያል፣ ቅዱስ ኡራኤል፣ ሰዳካኤል፣ ሰላታኤል፣ አናንኤል እነዚህ ሁሉ ሊቃነ መላእክት ስም አጠራራቸው የከበረ ቢሰበሰቡ እመቤታችን የረገጠችውን ያክሉ። እመቤታችን ምንድን ናት? ሴት። በዚያ ላይ ቅዱስ ጳውሎስ ብርሃነ ዓለም የከለከለ ሴት ወንድ ባለበት አታስተምር ነው እንጂ ሴቶች ባሉበት ጉባኤ የሴት ጉባኤ ሴት ልጅ እንዳታስተምር እንዳልተከለከለ በ36ቱ ቅዱሳት አንስት እናውቀዋለን። ማርያም እህተ ሙሴ ሴቶችን ለምስጋና ትመራ ነበረ። ቅዱሳት አንስት ሴቶችን ይመሩ ነበር። ያስቸጋሪ ነገር አይደለም፣ ግን እግዚአብሔር በተፈጥሮ የሰጣት ማመቻቸት ነውና እዚያ ላይ ማተኮር ይገባልና እንዲህ ብሎ ቅዱስ ጳውሎስ ብርሃነ ዓለም ነገረን። እንግዲህ ዛሬ ወርሃ ግንቦት ያለቀበት ነው። መቼም እግዚአብሔር አድለው ሲነጋ ሲመሻ ያመሰግናል። መሽቶ ሲነጋ ልክ ወንድማችን እንደዚህ የአንድ ሰንበት ትምህርት ቤት አገልጋይ የነበረ እኛ ወንድም አለና ኢንተርቪው እየተደረገለት እስኪ ስለ ተአምር ንገረን፣ ቤተክርስቲያን ስለ ተአምር ምን ታስተምራለች? ተአምርስ ምንድን ነው? ተአምርስ በዚህ ዘመን በምን ይለካ ብለው ሲለው ከተናገራቸው ያለ ቃላት አንዷ ትገርመኛለች። ለእኔ ተአምር በዚህ ዘመን ሙታን መነሳት፣ ድውያን መፈወስ አይደለም፣ መሽቶ ሲነጋ ድንቅ ተአምር ነው። በዚህ ሁሉ ነውራችን መሽቶ ሲነጋ ድንቅ ተአምር ነው። እቺ ነገሩ በጣም ትገርመኝ። እውነቱን ነው። በዚህ ሁሉ ኃጢአታችን፣ በዚህ ሁሉ ነውራችን መሽቶ መንጋቱ። አሁን የዛሬዋ ቀን ግንቦት 30 2014 ዓመተ ምህረት እንግዲህ እኔ እግዚአብሔር በሚያውቀው ይሄ ዘመን ከተጀመረ 270ኛ ቀን መሰለኝ ካልተሳሳትኩ። 270 ቀናት ውስጥ ስንት ኃጢአት ስንት ነገር አሁን አባቶቻችን የነገሩ ስንት መከራ ነበረ። ያንን አሳልፎ የበዛውን በጥቂቱ አድርጎ ግን አሁን ያው የከፋው መቼም ዞሮ ዞሮ አይቀርም። ግን እኛም ስላልተመለስን ወርሃ ግንቦትን ያስፈጸመ ቸሩ መድኃኔዓለም የተመሰገነ ይሁን ለማለት ነው። ክብር ምስጋና ይድረሰው ለመድኃኔዓለም። ተረፈ ዘመኑን ወርሃ ጾሙን ወርሃ ክረምቱን እንዲባርክልን፣ ዝናሙን የምህረት ጠሉን የበረከት አድርጎ እንዲሰጠን እንግዲህ አምላካችን የመድኃኔዓለም ቅዱስ ፈቃድ ይሁን። ከመቤታችን ጣዕመ ፍቁራን ከንጹሐት አንስት ከቅዱሳን ሁሉ ጸጋ በረከታቸውን ያሳድርብን። ዛሬ ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።